ሰላም ለእናንተ ይሁን ከሀገር ውስጥና ከሀገር ውጭ ናችሁ ጋሞ ቴሌቪዥን የምትመለከቱ ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ዜና ረቦለትን ይዘን ቀርበናል። በዜና ረቦለታችን ስፖርት ቢዝነስና የውጭ ዜናዎችን እንመለከታለን። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ የምንጋብዛችሁ የዕለቱ ዜና አቅራቢ እኔ ደገሰው በቀለ ነኝ። አርዕስተ ዜናዎችን ማስቀደም እንጀምራለን። አብራችሁን ቆዩ። በጋሞ ዞን ብርብር ከተማ የተሰሩ መሰረተ ልማቶች ከተማዋን እያነቃቁ መሆኑ ተገለጸ። የሀገራዊ ምክክር ሂደት ወደ ዋናው ጉባኤ ለመሸጋገር የመጨረሻ ምዕራፍ ላይ እንደሚገኝ ተመለከተ። አንጋፋው የኢትዮጵያ አየር መንገድ ህዝብ ለትስስርን እያጠናከረ እንደሚገኝ ተገለጸ። የሚሉ የዕለቱ ዋና ዋና ዜናዎቻችን ናቸው። ክቡራን ተመልካቾቻችን አሁን ደግሞ በአጫጭር ወደምንመለከታቸው ዜናዎች እንሻገራለን። ኢትዮጵያ 76ኛውን የዓለም ጤና ድርጅት ስብሰባ ታስተናግዳለች። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ ከነሐሴ 18 እስከ ነሐሴ 22 ቀን 2018 ዓ.ም ድረስ በአዲስ አበባ ይካሄዳል። ስብሰባው ከዓለም ጤና ድርጅት የአፍሪካ ቀጠናዊ ጽሕፈት ቤት ጋር በመተባበር እንደሚዘጋጅ ነው የተገለጸው። በዓለም ጤና ድርጅት የአፍሪካ ቀጠና መረጃ መሰረት ስብሰባው የቀጠናውን የጤና አጀንዳዎች ላይ መመካከርና አህጉራዊ ትብብርን ማጠናከርን ያለመ ነው ተብሏል። የ47ቱ የአፍሪካ ቀጠና አባል ሀገራት የጤና ሚኒስትሮች፣ ከፍተኛ ባለስልጣናት፣ ዓለም አቀፍ የጤና መሪዎች፣ የልማት አጋሮች፣ ለጋሾችና የዓለም ጤና ድርጅት ተወካዮችን ጨምሮ ከ600 በላይ ተወካዮች በስብሰባው ላይ ይሳተፋሉ ተብሎ ይጠበቃል። እንዲሁም የጤና ስርዓቶችን ለማጠናከር፣ ሁለንተናዊ የጤና ሽፋን ተደራሽነትን ለማስፋት፣ የጤና ደህንነትን ለማሻሻልና የአደጋ ጊዜ ዝግጁነትን ለማሳደግ የሚረዳ የጋራ አቅጣጫዎችን ያስቀምጣል ተብሎ ይጠበቃል። በስብሰባው ላይ የቴክኒክ ውይይቶች፣ አውደ ርዕዮች፣ የሁለትዮሽ ስብሰባዎችና ህዝብ ግንኙነት ስራዎች እንደሚካሄዱ ተገልጿል። ኢዜአ እንደዘገበው በኢትዮጵያ የጤናው ዘርፍ ለማዘመንና አገልግሎቱን በማስፋት ረገድ ውጤታማ ስራ መከናወኑን የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። ሚኒስትሯ ይህንን ያሉት የክልል ጤና ቢሮዎች የጋራ መድረክ በአማራ ክልል ባህር ዳር ከተማ በተካሄደበት ወቅት ነው። በኢትዮጵያ የጤናውን ዘርፍ ጥራት፣ ተደራሽነትና ፍትሐዊነት ለማረጋገጥ የሚያስችሉ የዲጂታላይዜሽንና የሪፎርም ስራዎች በላቀ ቅንጅትና ቁርጠኝነት እየተገበሩ መሆኑን ሚኒስትሯ ጠቅሰዋል። ዘርፉን የማዘመንና ለማህበረሰብ የሚሰጡን አገልግሎት በማስፋት በኩል ውጤታማ ስራ መስራት ተችሏል ብለዋል። በሀገር አቀፍ ደረጃ በተፈጠረ ጠንካራ የሕክምና አቅም ተላላፊ የሆኑ ወረርሽኝ በሽታዎችን በመከላከል ትልቅ ለውጥ ማስመዝገብ እንደተቻለም ሚኒስትሯ ገልጸዋል። ተላላፊ ያልሆኑ በሽታዎችን በመከላከል የማህበረሰቡን ግንዛቤ ከማሳደግ ባሻገር የሕክምና ግብዓት በማሟላት አክሞ የማዳን አቅም በእጅጉ ማደጉን ነው የተናገሩት። በተጠናቀቀው በጀት ዓመትም ዘላቂ የጤና ልማት ግቦችን ታሳቢ በማድረግ በተከናወኑ ቅንጅታዊ የዕቅድ አፈጻጸም በሁሉም መለኪያዎች አበረታች ውጤት መመስገብ ተችሏል ብለዋል። የአገልግሎት ጥራት፣ ተደራሽነትና ፍትሐዊነትን ማረጋገጥ ያስቻሉ የዲጂታላይዜሽንና የሪፎርም ስራዎች በላቀ ቁርጠኝነትና ቅንጅት መተግበሩን ሚኒስትሯ ዶክተር መቅደስ ዳባ ያስረዱት። በ2019 በጀት ዓመትም በቴክኖሎጂ የታገዙ አዳዲስ አሰራሮችን በመተግበር ማህበረሰባችንን የተሟላ የጤና አገልግሎት ተደራሽ የማድረግ ስራ በተሻለ ትብብር ይሰራል ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። በድጋሚ አብራችሁን ቆዩ። በደቡብ ኢትዮጵያ ክልል በጋሞ ዞን ብርብር ከተማ አስተዳደር የተሰሩ ያሉ መሰረተ ልማቶች ለከተማዋ እድገት መነቃቃት እንደፈጠሩ የከተማ ነዋሪዎች ተናገሩ። ከህብረተሰቡ ጋር በመተባበር ልማቱን ለማስቀጠል በቁርጠኝነት እንደሚሰራ የከተማዋ ማዘጋጃ ቤት አስታውቋል። ንጋቷ ይስሐቅ ተጨማሪ አላት። አስተያየታቸውን ለጋሞ ቴሌቪዥን የሰጡ የብርብር ከተማ ነዋሪዎች እንደገለጹት በከተማው እየተሰሩ ባሉ የልማት ስራዎች ደስተኛ መሆናቸውን ተናገሩም። በተለይም የጎርፍ አደጋን ለመከላከል የተዘረጉ የውሃ ማፍሰሻና መከላከያ ስራዎች ውጤታማ መሆናቸውን ጠቁመዋል። የሚሰሩ ልማቶች የአየር ንብረት ለውጥ ተጽዕኖ በመቀነስ ረገድ ከፍተኛ ሚና እንደተጫወቱ ነው ነዋሪዎች የገለጹት። ከዚህ በፊት በእርግጥ ኮብል የለም፣ ያው ጭቃ ነው። እንደ ብርብር ከተማ ዝናብ ከዘነበ እውነት መንቀሳቀስ አንችልም ነበር። እግዚአብሔር ይመስገን አሁን ከተማዋ ስታድግ ስትለወጥ በየቦታው ዲቾች ይሰራሉ፣ ኮብሎችም የተሰሩ እንደ ከተማችን ደግሞ የኮሪደር ልማቶችም ተሰርቶ ለውጥ አለ። ድሮ ጭቃ ነው
ብርብር ከተማ በጣም ከዘነበ መንቀሳቀስ አንችልም። እዛው መቆም ነው። ከሰዓት ነው የምንንቀሳቀሰው። አሁን እግዚአብሔር ይመስገን ወደ ፈለግንበት ቦታ በዲች በኮብሉ በኮሪደር ልማቱ የተራመድን ለውጥ እያየን ነው። ነገም እናያለን፣ ዛሬም እናያለን። ከሆስፒታል ጋርም ተያይዞ መጀመሪያ ጤና ጣቢያ ነበረ። አሁን አድጎ እናቶች በተለይ እኛ እናቶች ጤና ጣቢያ ያለ ምንም እንግልት ያው በኦፕራሲዮን ብዙ እናቶች ተገላግለው እግዚአብሔር ይመስገን። እኛ ሪፌር አሁን እኛ ጋር አይጻፍም። በጣም ኦቨር ከመቶ አንድ ሰው ነው አሁን ሪፌር የሚጻፈው። እናቶች እዚህ ጤና ጣቢያ እየወለዱ ነው። እግዚአብሔር ይመስገን። በጣም ብዙ ለውጦች አሉ። በቀጣይ የተጀመሩ ልማት ስራዎችን በማጠናቀቅ አዳዲስ ልማቶችን መጀመር እንደሚያስፈልግ ገልጸዋል። የልማት ስራዎች ተጠናክረው እንዲቀጥሉ የከተማ አስተዳደሩ ከህብረተሰቡ ጋር ያለውን ግንኙነት እንዲያጠናክር ነዋሪዎቹ አሳስበዋል። እንደ ከተማችን ደግሞ በርግጥ ማዘጋጃ ልማት ላይ ነው። ከከንቲባው ጋር ተያይዞ ነው እየሰራ ያለው። አሁን ይሄ ዲቾች እየተሰሩ ነው። ብዙ ሰፊ ነው ርዝመቱ። ዲቾች እየተሰሩ ያሉት ደግሞ በዚህ ክረምት እየመጣ ስለሆነ እንደ ማዘጋጃም ለማህበራት አከፋፍሎ ነው ቦታውን የሰጠው። እነሱም እየጨረሱ ነው እግዚአብሔር ይመስገን። ግን አሁን ቶሎ በዚህ ሳምንት ውስጥ አልቆ ዲቹም አልቆ ስራው ተጠናቆ ሰውም በሰላም ወጥቶ በሰላም ገባ ደስ ይለኛል። ልማቱም ይቀጥል ነው የምለው። የማዘጋጃ ቤቱ የመሬት ዩኒት ባለሙያ አቶ ደሳለኝ ሳባ ከተማ አስተዳደሩ ከተማዋን ለነዋሪዎች ምቹ ለማድረግ እየሰራ መሆኑን ገልጸዋል። በልማት ስራዎች በየደረጃው የሚገኘውን ህብረተሰብ ለማሳተፍ ጥረት እየተደረገ መሆኑን ነው ያስታወቁት። የተጀመሩ የልማት ስራዎችን ማጠናቀቅና አዳዲስ የልማት ፕሮጀክቶችን ወደ ትግበራ ማስገባት እንደሆነ ባለሙያው አመልክቷል። አሁን ላይ እጅግ የተሻለ ግብይት የተደረገ ያለበት ሁኔታ ስላለ ከተማው በዛው ሂደት እያደገ መሆኑን ያየንበት ሂደት አለ። እንግዲህ መንግስት በየጊዜው ሊዝ ሲያወጣ ሊዙ ጥቅሙ እንግዲህ የከተማ መሰረተ ልማቶችን ለመስራት ነው። በምናወጣው ሊዝ የምናገኘውን ገቢ ተጠቅመን የተለያዩ መሰረተ ልማቶችን፣ ዲቾችን፣ ኮሪደር ልማትን ጨምሮ አሁን ደግሞ እየሰራን ያለነው የአንድ መሶብ አገልግሎት ግንባታ የጀመርንበት ሂደት አለ። እንደገና ደግሞ የማዘመን ስራ አገልግሎት ከወረቀት ንክኪ ውጪ የሆነ አገልግሎት በቅርቡ ሰርተን አስመርቀን ወደ ስራ የገባንበት ሂደት አለና የብርብር ከተማ የማዘጋጃ ቤት ስራ አስኪያጅ አቶ መንታ ካለ በበኩላቸው የህብረተሰቡን የልማት ጥያቄ ለመመለስ በትኩረት እየሰሩ መሆናቸውን ገልጸዋል። በ2018 በጀት ዓመት በከተማው አወንታዊ ውጤት መመዝገቡን ጠቅሰዋል።
ለተገኘው ውጤት ከህብረተሰቡ ጋር በጋራ የተደረገው ርብርብ ዋነኛ ማሳያ እንደሆነ ተናግረዋል። ልማቱን ለማስቀጠል ከባለድርሻ አካላትና ከህዝቡ ጋር ያለው ቅንጅታዊ አሰራር እንደሚቀጥል ነው ያስታወቁት። የኢትዮጵያ ሀገራዊ ምክክር ጉባኤ መግባባትን ለመፍጠር የተሻለች ኢትዮጵያ ለመጪው ትውልድ ማስተላለፍ የሚያስችል ነው ሲሉ የጉባኤው ተመካካሪዎች ገለጹ። ሀገራዊ ምክክር ሂደት ወደ ዋናው ጉባኤ ለመሸጋገር የመጨረሻ ምዕራፍ ላይ እንደሚገኝ ምክክሩ ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ አስታውቀዋል። ሲሳይ ማሞ ዝርዝር አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገር ውስጥና በውጭ የሚገኙ ኢትዮጵያውያንን በማሳተፍ 8 የምክክር አጀንዳዎችን ለይቷል። እነኚህን አጀንዳዎች መሰረት በማድረግ ከሐምሌ 8 ቀን 2018 ዓ.ም ጀምሮ የምክክር ጉባኤ በአዲስ አበባ እየተካሄደ ነው የሚገኘው። ከመላው ኢትዮጵያ የተውጣጡ 4000 ተመካካሪዎች እየተሳተፉበት ነው የሚገኙት። ከተመካካሪዎች መካከል አንዳንዶቹ ለኢትዮጵያ ዜና አገልግሎት እንደገለጹት ሀገራዊ ምክክሩ መግባባትን የሚፈጥር ነው፣ ይህም የተሻለች ኢትዮጵያን ለመጪው ትውልድ ለማስረከብ ያስችላል ይላሉ። የምክክር ሂደቱም ሁሉም ዜጋ ለሀገሩ የድርሻውን የሚያበረክት ትልቅ እድል የፈጠረ መሆኑን አመልክተዋል። ለሀገር ግንባታ የሚረዱ ሀሳቦችን እያንሸራሸሩ እንደሚገኙም ተመካካሪዎቹ አመልክተዋል። ተመካካሪ አቶ ከተማ ባህሩ እንደሚሉት ሀገራዊ ምክክር ጉባኤው በአጀንዳዎች ዙሪያ ላይ የጋራ መግባባት ለመፍጠር የሚያስችል ጠንካራ መድረክ ሆኖ ነው ያገኙት። መድረኩ የሀሳብ ብዝሃነትን በአግባቡ የሚያስተናግድ እንደሆነም ጠቅሰዋል። ሁሉም ተመካካሪዎች ሀሳባቸውን በነጻነት እንዲያንሸራሽሩም ሰፊ እድል ያመቻቸ መሆኑን ተመካካሪው አብራርተዋል። ሂደቱ ሁሉንም ያሳተፈ በመሆኑም ለሀገራዊ አንድነትና ውይይት ከፍተኛ አስተዋጽኦ እንዳለው ነው የተናገሩት። ተመካካሪ እቴነሽ ሙሉጌታ በበኩላቸውም የምክክር ሂደቱ አካታች መሆኑን ይገልጻሉ። የተሻለች ኢትዮጵያን ለመገንባት የሚያስችል ትልቅ እድል መሆኑንም ተናግረዋል። ምክክሩ አንድነትን የሚያጠናክር መሆኑን የጠቀሱት አስተያየት ሰጪዋም በሁሉም ጉዳዮች ላይ በግልጽ እየተወያዩ እንደሆኑ ነው የተናገሩት። እያካሄድን ያለነው ሀገራዊ ምክክር ለመጪው ትውልድ ደህንነቷ የተጠበቀና ሰላሟ የተረጋገጠችን ሀገር ለማስረከብ የሚያስችል ነው ያሉት ደግሞም አቶ አብዱልአዚዝ አብዲ ናቸው። ምክክሩ ሀገራዊ መግባባት የተፈጠረባት ኢትዮጵያን ለመገንባት ትልቅ ተስፋ እንደሚጣልበትም ተናግረዋል። በተያያዘ ዜናም ሀገራዊ የምክክር ሂደቱ ወደ ዋናው ጉባኤ ለመሸጋገር የመጨረሻው ምዕራፍ ላይ እንደሚገኝ የሀገራዊ ምክክሩ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አስታውቀዋል። በሀገራዊ ምክክር ሂደቱ በ16ቱ ንዑሳን ቡድኖች የተካሄዱ ምክክሮችና የውሳኔ ሀሳቦች ማጠቃለያ ስራዎች ተጠናቀዋል ብለዋል። ወደ 500ዎቹ ዋና ጉባኤዎች ለመሸጋገር የመጨረሻው የፊርማና የጽሁፍ ማጽደቅ ሂደት ላይ መደረሱን ኮሚሽነሩ ያመለክታሉ። እያንዳንዳቸው 250 አባላት ያሉት ቡድንና የተወከሉ 16 ንዑሳን ቡድኖች በየተመደቡላቸው አስተባባሪዎች አማካኝነት በጋራ የተስማሙባቸውን የመወያያ አጀንዳዎችና የውሳኔ ሀሳቦች በማጠናቀቅ ላይ እንደሚገኙም ገልጸዋል። በስልጠናና በምክክር ሂደቶች ውስጥ የተሳታፊዎች ተሳትፎ አዎንታዊና ወደ መግባባት የሚያመራ መሆኑን ነው ኮሚሽነሩ የሚያስረዱት። አንዳንዶች በሀሳቦቻቸው ላይ ተጨማሪ ማብራሪያና ጥራት የሚሹ በመሆናቸው ሂደቱ በበቂ ጥንቃቄ እንዲያልፍ እየተደረገ ነው ብለዋል። በጉባኤው ሂደት ውስጥ ከ160 በላይ የሚሆኑ አመቻቾችና በርካታ የባለሙያዎች ቡድን እየተሳተፉ እንደሚገኙ ፕሮፌሰር መስፍን አስታውቀዋል። እነዚህ ባለሙያዎች በፌዴራሊዝም፣ በህገ መንግስት፣ በከተማ ልማት፣ በሰላም ግንባታና በሰብአዊ መብቶች ዙሪያ ገለልተኛና ሳይንሳዊ እውቀት ለተሳታፊዎች ማቅረባቸውን አስረድተዋል። በአመቻቾችም ሆነም በቃለ ጉባኤ ያዦች በኩል የራሳቸውን ወይም የሌላ አካልን አቋም በተሳታፊዎች ላይ የመጫን ፍላጎት ከተንጸባረቀ ትክክል እንዳልሆነና አስፈላጊው የእርማት እርምጃ እንደሚወሰድ ኮሚሽነሩ ጠቁመዋል። በተጨማሪም በጉባኤው አልፎ አልፎ የሚታዩ የቃላት አጠቃቀምና የመከባበር መላላት ችግሮች መታየታቸውን ጠቅሰዋል። በጉባኤው ስነ ምግባር ደንብ መመሪያዎች መሰረት አስፈላጊው ማስተካከያ እንደሚደረግ ያመለከቱት ዋና ኮሚሽነሩም የሁሉም ተሳታፊዎች ክብርና ሀሳብ እኩል ተጠብቆ እንደሚቀጥል ነው የተናገሩት። በ8ቱ ዋና ዋና ሀገራዊ አጀንዳዎች ላይ ውጤታማና ሀገራዊ መግባባትን የሚፈጥር ምክክር ይካሄዳል ተብሎ እንደሚጠበቅ ኮሚሽነሩ ተናግረዋል። የጉባኤው ተሳታፊዎች ሀገራዊ ኃላፊነታቸውን ተገንዝበው ለስኬታማነት የሚያደርጉትን ጥረት አጠናክረው እንዲቀጥሉ ዋና ኮሚሽነር ፕሮፌሰር መስፍን ጥሪ አቅርበዋል። የኢትዮጵያ ፕሬስ ድርጅት እንደዘገበው
ኢትዮጵያ የታሪክ ገጽታዎች ሲገለጡ ጎልቶ ከሚታዩ ጉዳዮች አንዱ የባህር በሮች ታሪክ ነው። ኢትዮጵያና ወደቦቿ ከትላንት እስከ ዛሬ በሚል የተዘጋጀ ትንታኔ እንደሚከተለው ይቀርባል። እንከታተል። ታሪክ እንደሚናገረው ከሆነ የሀገሪቱ እድገትም ሆነ የመዳከም ዘመናት በቀጥታ ከባህር በሮች ባለቤትነት ጋር የሚገናኙ ናቸው። ኢትዮጵያ በታሪኳ ያለፈቻቸው መነሳትና መውደቅ ከባህር ጋር ከነበራት ቅርበትና ርቀት ጋር ቀጥተኛ ግንኙነት አለው የሚለው የፕሮፌሰር ሹመቴ ሲሸኝ አባባል የዚህን ሀቅ ክብደት ያጎለዋል። ኢትዮጵያ በታሪኳ ያለፈችባቸው የመነሳትና የመውደቅ ምዕራፎች ከባህር በር ጋር ከነበራት ቅርበትና ርቀት ጋር ቀጥተኛ ቁርኝነት አላቸው። የባህር በሮች በእጇ በነበረባት ዘመን የበለጸገችና የጎለበተች ሀገር መገንባት ስትችል፣ የባህር በር ባጣቸው ዘመናት ደግሞ ኢኮኖሚው የኮሰሰባትና ፖለቲካዋ የተናጋባት ጊዜን አሳልፋለች። ይህንንም ሀቅ የጥንት ወደቦቿ ታሪክ ቁልጭ አድርጎ ያሳየናል። አዱሊስስ የጥንቱ ዓለም የንግድ ማዕከል የወደብ ጥቅም በተደራጀና በሰፋ መልኩ በሀገራችን ጥቅም ላይ መዋል የጀመረው በአክሱማውያንና ከነሱ በፊት በነበሩት የዳማት ነገስታት ዘመን ነው። አዱሊስ የጥንቱ የዓለም ንግድ ማዕከል የወደብ ጥቅም በተደራጀና በሰፋ መልኩ በሀገራችን ጥቅም ላይ መዋል የጀመረው በአክሱማውያንና ከአክሱም በፊት በነበሩት የዳማት ነገስታት ዘመን ነው። አዱሊስ በቀይ ባህር ጠረፍ ላይ የተንሰራፋች አክሱማውያን ገናና ከነበሩበት ከግሪክና ከባዛንታይን ነገስታት ጋር የሚገናኙበት ወርቃማ በር ነበረች። የግሪኩ ጸሐፊ ፕሌኒ ለኢትዮጵያ ሕዝቦች ሲል የገለጻት ሲሆን የዳማትና የአክሱም ነገስታት መንግስታቸውን ገናና ያደረጉት በዚህ ወደብ በሚያገኙት ገቢ እንደነበረ አትቷል። የኢትዮጵያ ነገስታት በወቅቱ ዕጣን፣ ወርቅ፣ የከበሩ ድንጋዮችና የአደን ዱር አራዊት ቆዳን በማውጣት ከፍተኛ የንግድ ልውውጥ ያደርጉ ነበር። ኮስሞስ የተባለው ጸሐፊም አዶሊስን በጎበኘበት ወቅት አጼ ካሌብ ቀይ ባህርን ተሻግረው የመንና ደቡብ አረብን ለመቆጣጠር የሚያስችል እጅግ የዳበረ የባህር ኃይል እንደነበራቸው አስፍሯል። አዶሊስ ለኢትዮጵያ ብልጽግና ማማ ሆና አገልግላለች። ምጽዋ የላሊበላ ራዕይና የቱርኮች ሴራ ከአክሱም መዳከምና ከኦቶማን ቱርኮች መስፋፋት በኋላ የኢትዮጵያ የባህር ትኩረት ወደ ምጽዋ አቅንቶ ነበረ። ቱርኮች በአካባቢው በነበሩበት የቤዣ ህዝቦች ላይ ጫና ፈጥረው ከተማዋን ወደ ጦር ካምፕ ቢጠቀሙባትም የዛጌው ንጉስ ቅዱስ ላሊበላን ጨምሮ የኢትዮጵያ ነገስታት ይቺን ወደብ ይፈልጓት ነበር። ንጉስ ላሊበላ ወደ ኢየሩሳሌም ለማድረግ ላሰቡት ጉዞም በምጽዋ በኩል ያጋጠማቸው የቱርኮች ማነቆ አዲሲቷን ኢየሩሳሌም በኢትዮጵያ ምድር ሮሃ እንዲያንጹ ምክንያት እንደሆናቸው የታሪክ ጽሑፎች ይገልጻሉ። ምጽዋ ከጊዜ በኋላ 90 በመቶ የሚሆነው የኢትዮጵያ የወደብ አገልግሎት ስትሰጥ የኖረችና የኢትዮጵያ የባህር በር ዋና ማዕከል የነበረች ታላቅ ወደብ ናት። ዘይላና በርበራ የህንድ ውቅያኖስ በሮች በኦቶማን ቱርኮች በቀይ ባህር በኩል እንቅፋት ሲፈጥርባቸው የኢትዮጵያ ነገስታት ፊታቸውን ወደ ህንድ ውቅያኖስ በሮቻቸው በተለይም ወደ ዘይላ ዞሩ። በወቅቱ በርካታ ቋንቋዎችን አቀላጥፎ የሚናገሩትና በንግድ እጅግ የካበቱ ልምድ ያላቸው የአርጎባና የአፋር ነጋዴዎች ዘይላን የኢትዮጵያ ዋና የንግድ ማስተላለፊያ ወደብ አድርጓት ነበር። ይህንን የተገነዘቡት ቱርኮች በአካባቢው የነበሩ መሪዎችን በማነሳሳት የኢትዮጵያ ንግድ መስመር ለማዘጋት ሞክረዋል። እንግሊዛዊ ተጓዥ ጄምስ ቤሩስ እንደሚለው የግራኝ መሐመድ ጦርነት ጥንስስ የተጀመረው ከነዚህ የወደብ ንግድ ሽኩቻ ጋር ተያይዞ ነው። ከ18ኛው ክፍለ ዘመን ጀምሮ ደግሞ ምስራቅ ኢትዮጵያ ሐረር በማዕከላዊ መንግስት ቁጥጥር ስር ከዋለ በኋላም የዛሬዋ ሶማሊላንድ ሁለተኛ ከተማ የሆነችው በርበራ ለኢትዮጵያ ከፍተኛ የወደብ አገልግሎት መስጠት ጀመረች። በርበራን ነጋዴዎች የመረጡበት ዋነኛው ምክንያት ደግሞ አየሯ ከሌሎች አካባቢዎች ቀዝቀዝ የሚልና ለንግድ እንቅስቃሴ ምቹ በመሆኑ ነበር። ዳግማዊ አፄ ምኒልክ የዜላን ስትራቴጂካዊ ጠቀሜታ ሲገልጹ ለጣሊያን ንጉስ ኡምቤርቶ በላኩት ደብዳቤ ላይ የዘይላን በር ነገር በሚቻለው ነገር ሁሉ ተጣጥረው በዘይላ አድርገው ነበር በማለት የወደብን ወሳኝነትና የብሔራዊ ስሜትን አንጸባርቀዋል። ታጁራና ጅቡቲ የፈረንሳይ ኩባንያ ይዞት የነበረው የታጁራ ወደብም የኢትዮጵያ ንግድ ሲያስተናግድ ቆይቷል። ይሁንና በታጁራ በነበረው እጅግ ሞቃታማ የአየር ጸባይ ምክንያት ፈረንሳዮች አካባቢውን ለቀው የዛሬዋ ጅቡቲ ላይ ሰፈሩ። ዳግማዊ አፄ ምኒልክ የዚህን ስትራቴጂካዊ ቦታ ጠቀሜታ በመረዳት ከፈረንሳይ ጋር ስምምነት በማድረግ ጅቡቲን ዋነኛ የኢትዮጵያ ወደብ አድርገው ተጠቀሙባት። ለዚህም ሲባል ታሪካዊውን የኢትዮ ጅቡቲ የምድር ባቡር መስመር አስገነቡ። የጋምቤላ ወደብ የምዕራብ ውሃ በር የኢትዮጵያ የወደብ ባለቤትነት በምስራቅ ብቻ የተወሰነ አልነበረም። ምኒልክ የደቡብና ደቡብ ምዕራብ ኢትዮጵያን ወደ ማዕከላዊ መንግስት ሲያጠቃልል
በባሮ ወንዝ ላይ የሚገኘውን የጋምቤላ ወደብ አስተውሎ ነበር። እንግሊዞች ሱዳንን ሲያስተዳድሩ ቦታውን ይጠቀሙበት የነበረ ሲሆን ምኒልክ ቦታውን የኢትዮጵያ ሉዓላዊ ግዛት በመሆን በማስረገጥ ለአገልግሎቱ ቀረጥ ማስከፈል ጀመሩ። የጅማ ንጉሥ አባ ጅፋርም በዚህ ወደብ በኩል ቡና፣ የዝሆን ጥርስና የዱር እንስሳት ቆዳ ወደ ውጭ በመላክ ለኢትዮጵያ ከፍተኛ ገቢ ያስገኙ ነበር። የኢትዮጵያ የተፈጥሮ ወደብ አማራጭነት በተግባር ያሳየ ታሪካዊ ስፍራ ነው። ሌላኛው የኢትዮጵያ ወደብ ደግሞ አሰብ ሲሆን አሰብ ታሪካዊ ሐይቅና ያልተቋጨ ጥያቄ ነው። አሰብ በደቡብ ቀይ ባህር ጫፍ የሚገኝ የአፋርና የአርጎባ ሕዝቦች ታሪካዊ መኖሪያ የሆነ የባህር ዳርቻ ነው። አሰብን ጣሊያናዊ ጆሴፕ ሳፒቶ ለሮባቲኖ ኩባንያ የገዛው ከአፋሩ ሱልጣን ኢብራሂም እንጂ አካባቢው የኤርትራ አካል ሆኖ አልነበረም። ከሁለተኛው የዓለም ጦርነት በኋላም እንግሊዞች አሰብን ለኢትዮጵያ አስቀርተው ሌላውን ደግሞ ለመከፋፈል ሞክሮ ነበር። በደርግ ዘመን እጅግ ዘመናዊ መሰረተ ልማቶች፣ ዘመናዊ አውሮፕላን ማረፊያና የነዳጅ ማጣሪያ የተገነባላት የኢትዮጵያ የልብ ትርታ ሆኖ ነበር። በ1983 ዓ.ም በተፈጠረው የፖለቲካ ስልጣን ሽግግርና የሰሜን ጦርነት ምክንያት የኢትዮጵያ ዜጎች ከአሰብ ሲፈናቀሉ ሀገሪቷም ታሪካዊና ሕጋዊ የባህር በሯን ተነጠቀች። ከ65 ኪሎ ሜትር ያነሰ ርቀት ከባህር ያላት ዛሬ ላይ የ130 ሚሊዮን ሕዝብ ባለቤት የሆነችው ሀገራችን ወደብ አልባ ሆና ቀርታለች። በሌላ በኩል ደግሞ አሰብ ዛሬ ላይ ምንም አይነት ንግድ እንቅስቃሴ የማይታይባት የመናፍስት ከተማ ወይም ጎስት ሲቲ ሆናም ትገኛለች። የወደብ ትንሣኤ ኢትዮጵያ የዓለም 40 ወደብ አልባ ሀገራት መሪ መሆኗን የተፈጥሮና የፖለቲካ ብያኔ ሳይሆን በውስጥ ድክመትና በፖለቲካ ሻጥር የተፈጠረ የአጭር ጊዜ ታሪክ ግርዶሽ ነው። ከላይ የተዘረዘሩት የአዶሊሲስ፣ የምጽዋ፣ የዘይላ፣ የበርበራ፣ የታጁራ፣ የጋምቤላና የአሰብ ታሪኮች የሚያረጋግጡት ኢትዮጵያን ለዘመናት የባህር በር ባለቤት እንደነበረችና ከዓለም ጋር በራሷ በር ስትገናኝ እየኖረች ነው። አዲሱ ትውልድ ይህንን አጭር የወደብ ማጣት ታሪክ የሚቋጭበትና የወደብ ትንሣኤን እውን የሚያደርግበት ታሪካዊ ምዕራፍ ላይ ይገኛል። የጠፋውን የባህር በር ክብር ለማስመለስ የሚደረገው ግስጋሴ የሀገር ህልውናን፣ የኢኮኖሚ ብልጽግናና የቀጠናውን የጋራ ተጠቃሚነት ማረጋገጥ ዓላማ ያደረገ የማይቆም የፍትህ ታሪክ ጥሪ ነው። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። አንጋፋው የኢትዮጵያ አየር መንገድ በሀገር ውስጥ በሚሰጠው አገልግሎት የህዝብ ለህዝብ ትስስርን እያጠናከረ እንደሚገኝ ተገለጸ። ፋሲካ ጸጋዬ ዝርዝር አላት። ከአንደኛው የኢትዮጵያ ጫፍ ወደ ሌላኛው ጫፍ ለመድረስ ቀናትን፣ ሳምንታትንና ወራትን መፍጀት አሁን ታሪክ ሆኗል። የኢትዮጵያ አየር መንገድ በአሁኑ ወቅት የሀገር ውስጥ በረራ አድማሱን እያሰፋ ይገኛል። ከ45 ደቂቃ ባልበለጠ ግፋቢል እስከ 1 ሰዓት በሚፈጅ በረራ ከአዲስ አበባ ተነስቶ ባሌ ገብቶ ቁርስ መብላት ይቻላል። አሊያም ከባሌ ተራሮች ተነስቶ ወደ ሰሜን ተራሮች ብሔራዊ ፓርኮች በሰዓታት ውስጥ ብቻ መድረስ ይቻላል። ይህ እንዲሆን ያደረገው ደግሞ አንድ ለእናቱ እየተባለ ጠራው የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ የሀገር ውስጥ በረራ አገልግሎቱን ይበልጥ ለማጠናከርና ተደራሽነቱን ለማስፋት በርካታ ተጨባጭ ስራዎችን አከናውኗል። አየር መንገዱ የሀገር ውስጥ የትስስር አቅሙን ለማሳደግ ቀደም ሲል ከነበሩት 23 የሀገር ውስጥ መዳረሻዎች መካከል አዳዲስ የአውሮፕላን ማረፊያዎችን በመጨመር መዳረሻዎችን ወደ 25 ከፍ አድርጓል። ለዚህም ማሳያ የሚሆኑት ደግሞ በቅርቡ ግንባታቸው ተጠናቆ የተመረቁትን የነጌሌ ቦራና የጎሬ መቱ የአቤሎና የደብረ ማርቆስ አየር ማረፊያዎችን መጥቀስ ይቻላል። በክልሎች መካከል ያለውን ግንኙነት ይበልጥ ለማቀላጠፍ ተቋርጦ የነበረውን የደንቤሎ የሀገር ውስጥ በረራ በሳምንት 3 ጊዜ እንዲሆን በማድረግ በቋሚነት መልሶ ማስጀመሩም ሌላኛው ስኬት ነው። የምሽት በረራ አገልግሎት ተጠቃሚዎችን በፈለጉት ሰዓት ወደ አሰኛቸው ቦታ እንዲንቀሳቀሱ ከማድረግም በላይ ጊዜ በመቆጠብ ከፍተኛ አስተዋጽኦ እያበረከተ ይገኛል። ታዲያ የኢትዮጵያ አየር መንገድም ይህንን በመረዳት በሀገር ውስጥ በረራ ታሪክ አዲስ ምዕራፍ የከፈተበትን የማታ በረራ አገልግሎት በክልል ጭምር ለመጀመር የሚያስችለውን ዝግጅት አጠናቆ በቅርቡ ወደ ስራ እንደሚገባ ይጠበቃል። ይህም መንገደኞች በሰዓት ሳይገደቡ በምቾት እንዲጓዙ ትልቅ እድል የሚፈጥር ነው። የደንበኞችን እንግልት ለመቀነስና የበረራ ምዝገባን ይበልጥ ቀላልና ፈጣን ለማድረግ የፋይዳ ዲጂታል መታወቂያን ከበረራ ምዝገባ ስርዓቱ ጋር ሙሉ በሙሉ አስተሳስሯል። ከዚህም በተጨማሪ ተጓዦች የሞባይል መተግበሪያን ሞባይል አፕሊኬሽን ተጠቅመው የሀገር ውስጥ ትኬት ሲቆርጡ
የ10 በመቶ ቅናሽ የሚያገኙበት ዲጂታል አሰራርን ዘርግቷል። የመሰረተ ልማት አቅምን ከማሳደግ አንጻር የአየር መንገዱ በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ የሚገኘውን የሀገር ውስጥ ተርሚናል በ50 ሚሊዮን ዶላር ወጪ በሁለት እጥፍ በማስፋፋት የመንገደኞች ማስተናገጃ አቅሙን በከፍተኛ ደረጃ አሳድጓል። በተመሳሳይ መልኩ የጂንካ የጎዴና የአክሱም ዮሐንስ አራተኛ አየር ማረፊያ ተርሚናሎችን የማዘመንና የማሻሻል ስራዎችን አከናውኗል። እነዚህ የመሰረተ ልማት ግንባታዎችን ተከትሎ ወደ ተለያዩ ክልል ከተሞች የሚደረጉ ዕለታዊ የበረራ ቁጥሮች በከፍተኛ ሁኔታ ጨምረዋል። በአሁኑ ወቅት አየር መንገዱ በሳምንት ከ350 በላይ የሀገር ውስጥ በረራዎችን በማቅረብ የኢትዮጵያ የቱሪዝም ዘርፍ እድገት፣ የንግድ ልውውጥና የህዝብ ለህዝብ ትስስርን እያጠናከረ ይገኛል። ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው። ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እንሻገራለን። ኢራን በሆርሙዝ ጉዳይ ላይ ከኦማን ጋር የምታደርገው ድርድር የመጨረሻ ምዕራፍ ላይ መድረሱን አስታወቀች። የቢቢሲን ዘገባ መስፍን ባንጃ። ኢራን በሆርሙዝ ጉዳይ ከኦማን ጋር የምታደርገው ድርድር የመጨረሻው ምዕራፍ ላይ መሆኑን አስታውቃለች። ኢራን በሆርሙዝ ወሽመጥ በኩል የሚደረገውን የመርከቦች ጉዞ በተመለከተ ከኦማን ጋር ስምምነት ላይ መድረሷን ገልጻለች። የቴሄራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋኢ የመጨረሻው ምዕራፍ ላይ እንደሆነ ስለገለጹት ስምምነት ዝርዝር መረጃ ከመስጠት ተቆጥበዋል። ይሁን እንጂ ከኦማን ጋር የተደረሰው ስምምነት በወሽሙጥ የሚደረግ ጉዞ ደህንነቱ የተጠበቀ ለመሆኑ ዋስትና እንዳልሆነ አንስተዋል። ቃል አቀባዩ ይህንን ያሉት አሜሪካ የኢራን ወደቦች ላይ የጣለችው የጉዞ እገዳ የወሽመጡ ደህንነት ሁኔታን ተጽዕኖ ውስጥ እንደከተተው በመጥቀስ ነው። አሜሪካና ኦማን የስምምነት እቅዱን በተመለከተ አስተያየት አልሰጡም። ቴሄራን በወሽመጡ የሚያልፉ መርከቦች ላይ ጥለዋል የምትለው ክፍያ ኢራንና አሜሪካን ካላስማሙ ጉዳዮች አንዱ ነው። ኢራን በወሳኙ የባህር መስመር የሚያልፉ መርከቦች ከሚይዙ ጭነት ዋጋ ውስጥ ከ5 እስከ 7 በመቶ ክፍያ መሰብሰብ እንደምትፈልግ አንድ ከፍተኛ የኢራን ባለስልጣን ተናግረዋል። ኦማን ከኢራን ጋር በምታደርገው ንግግር የክፍያ መጠኑ 3 በመቶ ገደማ እንዲሆን ጠይቃለች። የአሜሪካ ፍላጎት ደግሞ ምንም አይነት ክፍያ እንዳይኖር ነው። የሮይተርስ ዘገባ እንደሚያሳየው የቀረበው ስምምነት ቴህራን ወደ ፋርስ ባህረ ሰላጤ የሚገቡ መርከቦች ጉዞ ላይ ቁጥጥር እንዲኖራት ያደርጋል። የካቲት ላይ አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ጊዜ አንስቶ ቴህራን ከዓለም አቀፉ የነዳጅና የተፈጥሮ ጋዝ ምርት ውስጥ 20 በመቶ ገደማው የሚተላለፍበትን የሆርሙዝ ወሽመጥ ዘግታለች። ማክሰኞ ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወሽመጡ በቅርቡ የማይከፈት ከሆነ ኢራን እጅግ በከባዱ እንደምትመታ አስጠንቅቀዋል። ትራምፕ ማስጠንቀቂያውን የሰጡት ከፍተኛ የአሜሪካ ባለስልጣናት ከኢራን ጋር የሚያደርጉት ንግግር በዚህ ሳምንት መጨረሻ በሆርሙዝ የሚደረግ ጉዞን በድጋሚ ለማስጀመር በሚያስችል ደረጃ ማሻሻል እንዳሳዩ ከተናገሩ በኋላ ነው። ኢራን ግን ከአሜሪካ ጋር እየተነጋገረች እንዳልሆነና ለመደራደርም እቅድ እንደሌላት በተደጋጋሚ ገልጻለች። ሁለቱ ሀገራትና አሸማጋዮች በሚያደርጓቸው ውይይቶች ውስጥ አንዱ ቁልፍ ጉዳይ የሆርሙዝ ወሽመጥ መከፈት ነው። የኢራን ውጭ ጉዳይ ሚኒስተር ቃል አቀባይ በሰጡት መግለጫ በሆርሙዝ የሚያልፉ መርከቦች የሚከተሉትን ትክክለኛ መስመር በተመለከተ ከኦማን ጋር ስምምነት ላይ መድረሱን አስታውቀዋል። በአሜሪካ በኩል ሆርሙዝ ወሽመጥ ደህንነቱ ያልተጠበቀ የሚያደርጉት ምክንያቶች አሁንም አሉ ያሉትን ቃል አቀባዩ የዋሽንግተንን የባህር እገዳ እንዲሁም በኢራንና በጥቅሞቿ የሚቃጡት ሌሎች ተንኳሽና ዛቻ የተሞላባቸው እርምጃዎችን በዋነኛነት ጠቅሰዋል። ስምምነት የተደረሰበት የባህር መስመር ጊዜያዊና ከ2 እስከ 4 ወራት ክፍት ሆኖ ሊቆይ የሚችል መሆኑን የኢራን የውጭ ጉዳይ ምክትል ሚኒስተር ካዜም ጋርባባዲ ኢራን ለተሰኘው ለኢራን መንግስት ዜና ወኪል ተናግረዋል። ኢራን በሆርሙዝ ጉዳይ ከኦማን ጋር የምታደርገው ድርድር የመጨረሻ ምዕራፍ ላይ መሆኑን አስታውቃለች። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን የሰዓቱን ዜና ከማብቃታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። በጋሞ ዞን ብርብር ከተማ አስተዳደር የተሰሩ መሰረተ ልማቶች ከተማዋን እያነቃቁ መሆኑ ተገለጸ። የሀገራዊ ምክክር ሂደት ወደ ዋናው ጉባኤ ለመሸጋገር የመጨረሻ ምዕራፍ ላይ እንደሚገኝ ተመለከተ። አንጋፋው የኢትዮጵያ አየር መንገድ ህዝብ ለህዝብ ትስስርን እያጠናከረ እንደሚገኝ ተገለጸ። የሚሉ የዕለቱ ዋና ዋና ዜናዎቻችን ናቸው። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ስፖርትና የቢዝነስ ዜናዎች ይቀጥላሉ። በእኔ በኩል ጤና ይስጥልን።